ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ትኩረታችንን ወደ ፋኖ እንመልሳለን። ያው በርከት ላሉ ፕሮግራሞች በቴዲ አፍሮ አልበም ዙሪያ ላይ ነበረ ብዙ ፕሮግራሞች ምንሰራ የነበረው። አሁን ግን ትንሽ ጊዜ ዛሬ ግን ከቴዲ አፍሮ ትንሽ ወጣ እንልና ፋኖ ላይ እናተኩራለን። በተለይ የቴዲ አፍሮ አልበምን ተከትሎ በመቶ ምናምን ሚሊዮን በላይ የሚሆን ህዝብ አልበሞችን አዳምጧል። ቴዲ አፍሮ ያው ክስተት መሆኑ እንደቀጠለ ነው ለዘጠኝ ቀናት። ግን በዚህ መካከል ፋኖ የት ነው ያለው? ስለ ፋኖ ብዙ ሰው አያወራም። ስለ ፋኖ ብዙ ሰው አስተያየት መስጠት አቁሟል። ትኩረቱ ሁሉ ቴዲ አፍሮ ላይ ሆኗል። በተወሰነ መልኩ ፋኖ የተረሳ እስኪመስል ድረስ ማለት ነው። ፋኖ የተረሳ እስኪመስል ድረስ ትኩረቱ ሁሉ ቴዲ አፍሮ ላይ ሆኗል። እንግዲህ ከዚህ ጋር በመነሳት አንድ መሰረታዊ ጥያቄዎች በማቅረብ ነው እንግዲህ ይህንን የዛሬውን ፕሮግራም ማነሳው። የፋኖ ትግል ተስፋ የሚጣልበት ነው ወይ በሚለው ዙሪያ ላይ አንዳንድ ሀሳቦችን እሰጣለሁ። የፋኖ ትግል ተስፋ የሚጣልበት ነው ወይ በሚል በተለይ የፋኖ የ3 ዓመት አጭር ግምገማ ለማድረግ ሞክራለሁኝ። እንግዲህ የዋሜራ ሚዲያ ያለውን ነገር እንዳለ የምናቀርብልን የማንም ግለሰብ ተከታይ አይደለንም፣ የማንም ድርጅት ተከታይ አይደለንም። ለህዝብ የሚጠቅማን የምንለውን ለሀገር ይጠቅማን የምንለውን ኦብጀክቲቭ በሆነ መንገድ ምክንያታዊ በሆነ መንገድ የምናቀርብ ሰዎች ነን። ስለዚህ በዛ ያንን ከግንዛቤ ቆጥረን ነው ቆጥራችሁ ይህንን ፕሮግራም እንድትከታተሉኝ በዚህ አጋጣሚ ጠይቃለሁ። አስተያየት ካላችሁ wamera.gk@gmail.com አስተያየት ላኩልኝ። አስተያየት እንሳም በተቻለ መጠን ኢሜል እከታተላለሁኝ። በዩቲዩብ ደግሞ አስተያየት የምትሰጡን ደግሞ ካላችሁ ያው አነባለሁ በተቻለ መጠን ማለት ነው። እንግዲህ የአማራ ፋኖ ተስፋ የሚጣልበት ነው የሚለውን ከመመለሴ በፊት ጠቅለል ባለ መልኩ ስለ ትጥቅ ትግል አንዳንድ ጭብጦችን ለማሳየት እሞክራለሁ። እንግዲህ የትጥቅ ትግል ያደረጉ 3 አካላትን በመጥቀስ 2 ከሀገራችን አንድ ደግሞ ከሀገር ውጭ ያለውን 3 አካላትን በመጥቀስ የነሱን ተመክሮ ለማየት እንሞክራለን። ብዙ ጊዜ በተለይ በፋኖ ላይ ተስፋ ፋኖ ላይ ተስፋ የቆረጥን ሰዎች ፋኖ ምንም ነገር ማድረግ አይችልም፣ ምንም ነገር አያደርግም ብለን ተበሳጭተን የተለያየ አስተያየት የምንሰጥ ሰዎች የትጥቅ ትግልን ምን ያህል ከባድ እንደሆነ፣ ምን ያህል አስቸጋሪ እንደሆነ፣ ምን ያህል ግንዛቤ ያለን የሚለውን ማንሳት አስፈላጊ ስለሆነ ነው። አንዱ ህወሓት ናት። ህወሓት ወደ 4 ኪሎ ወደ ስልጣን የገባችው ስልጣን የያዘችው ህወሓት ከ17 ዓመት የመረረ ትግል በኋላ ነው። ከ17 ዓመት የመረረ ትግል በኋላ ነው ህወሓት 4 ኪሎ ነው የተቆጣጠረችው። 4 ኪሎ ለመቆጣጠር 17 ዓመት ፈጀው እና 17 ዓመትንም ደግሞ 4 ኪሎን የተቆጣጠረችው አንደኛ አሜሪካኖች እየረዷት፣ አረብ ሀገሮች በሙሉ ሱዳን፣ ሳውዲ አረቢያ፣ ግብጽ እየረዷት መሳሪያዎች፣ ስንቅ፣ የተለያዩ ነገር ከነዚህ ሀገሮች ሁሉ እያገኘች ነው ወያኔ 4 ኪሎ የገባችው። እንደገና ደግሞ 4 ኪሎ ስትገባም ደግሞ በወቅቱ ሀገርን ያስተዳድር የነበረው አብዮታዊ መንግስት የኮሎኔል መንግስቱ አስተዳደርም ደግሞ ሚሊተሪውን ስላፈረሰው ጀነራሎችን እየገደለ በቃ የኢትዮጵያ ሚሊተሪ እጹብ ድንቅ የነበረው የኢትዮጵያ ሚሊተሪ በሃይራርኪ ደረጃ በቃ ተራ ወታደሮች እንደፈለጉ ጀነራሎችን እንደፈለጉ እያደረጉ በሃይራርኪ ደረጃ ብዙ ጥፋት እያጠፉ ብዙ ነገሮች እየተበላሸ በቃ ተራ ወታደር ኮሎኔል ጀነራልን ማክበር የተሳለ በቃ የሚሊተሪውን ኦሬዲ መንግስቱ ኃይለማርያም ሚሊተሪውን ኦሬዲ አፍርሶት ነው። ስለዚህ የወያኔ በቀላሉ 17 ዓመት ፈጅታ 4 ኪሎ መግባት ይችላለች ማለት ነው። 4 ኪሎም ደግሞ የገባችው እንዳልኳችሁ አሸንፋ ሳይሆን እየሮጠች የደርግ ራሱ መከላከያ ራሱ በራሱ
እግሩ ላይ ምንድነው ሹቲንግ ኦን ዘ ፉት ይባል የለ በቃ መከላከያ ራሱ ደርግ ራሱ አብዮታዊ መንግስት ራሱን ራሳቸውን ነው በራሳቸው ያፈረሱት እንጂ ኮሎኔል መንግስቱ አስቀድሞ ብዙ የተጠየቁ ሪፎርሞችን ማድረግ ቢችሉ ኖረው ወያኔ አዲስ አበባ አካባቢ። ስለዚህ አንዱ ለማሳየት እንፈልገው ወያኔ እንደዚህም ሆኖ 17 ዓመት ፈጅቶባል። ይሄንን ያዙ። ሌላው ኦነግ የሚባለው ስብስብ ነው። ኦነግ የትጥቅ ትግል ጀመርኩ ካለ 50 ዓመት ሆነው 50 ዓመት እና በትጥቅ ትግል ኦነግ ያሳካው አንድም ነገር የለም። ኦነግ ተበታትኖ በፊት ኦነግ ነበረ፣ በኋላ እርስ በርስ ተከፋፍለው ተበታትነው 10,000 ኦነግ ነው። 10,000 ኦነግ አንጃ ታሳውሱ ከሆነ እና አብይ አህመድ ስልጣን ሲመጡ የኦነግ አንጃዎች ዛሬ በእንትና የሚመራው ኦነግ መጣ ተብሎ ማስታወቂያ ኢትዮጵያ ቴሌቪዥን ዜና ይሰራል። ከ3 ቀን ከሳምንት በኋላ ደግሞ በእንትና በጀነራል ገልቹ የሚመራው ኦነግ መጣ፣ በኃይሉ ጎንፋ የሚመራው ኦነግ መጣ፣ በብላምን ማን የሚመራው ኦነግ መጣ ምናምን እየተባለ በየጊዜው የኦነግ አንጃዎች አዲስ አበባ ይገቡ ነበር። ስለዚህ ኦነግ ተበታትኖ ተከፋፍሎ ነው የነበረው። ግን ለ50 ምናምን ዓመት ነው የትጥቅ ትግል ያደረገው። ግን ተመልከቱ ውጤት አላመጣም። የኦነግ ሰዎች እነ ዲማነጎ ምናምን ኃላፊነት ቦታ ላይ የመጡት ያንንም ዲማነጎ በወያኔ ጊዜ መጥቶ የማስታወቂያ ሚኒስቴር እና አብዩ ገለታ የምናምን ሚኒስቴር ሆኖ የተሾሙት በወያኔ ድል ላይ በወያኔዎች ላይ ተፈናቀሉ። አሁንም እነ ዲማነጎም ሆነ ሌሎቹ የኦነግ ሰዎች ኃላፊነት ቦታ ላይ የተሰጡት በህዝብ ትግል ላይ ተፈናቀሉ። አብይ አህመድ ስለፈቀደላቸው እንጂ ኦነግ የሚባለው 50 ምናምን ዓመት ታግሎ ያመጣው ውጤት የለም። ለምን? የትጥቅ ትግል ከባድ ስለሆነ። ሶስተኛው ወደ ውጭ ሀገር ልውሰዳችሁና በውጭ ሀገር የሲሪያን ተቃዋሚዎች ባሽር አልአሳድን የገረሰሱትን የሲሪያን ተቃዋሚዎች ማየት ይቻላል። እና የሲሪያ ተቃዋሚዎች ብዙ ናቸው። የኩርድ አሉ፣ ድሩዞች አሉ። በጣም በርካታ የሲሪያን ኦፖዚሽን ፎርሶች ትጥቅ ትግል የሚያደርጉ ነው። ነገር ግን ከነሱ መካከል አንዱ ኤችቲኤስ የሚባለው ሀያት ታህሪር አልሻም የሚባለው ድርጅት በአህመድ አልሻራ የሚመራው ድርጅት ኢድሊብ አካባቢ እዛ አካባቢ ነበር የሚንቀሳቀሰው። ኢድሊብ ማለት ቱርክን የሚያዋስነው በሰሜን ምዕራብ ሶሪያ ማለት ነው። እዛ አካባቢ ነበር የሚንቀሳቀሰው እና ይሄ ኃይል እዛ አካባቢ ሲንቀሳቀስ ይሄ ኃይል ያው ከ14 ዓመት የትጥቅ ትግል በኋላ ነው ይሄ ኃይል አሸናፊ ሆኖ በሶሪያ መንግስትን የተቆጣጠረው ደማስቆ ከተማን መግባት የቻለው ከ14 ዓመት ትግል በ14 ዓመት ውስጥ ከፍተኛ የሆነ ውጥረት ነበረ እና በዚህ በ14 ዓመት ውስጥ ደግሞ ቱርኮች የቱርክ መንግስት የኤርዶዋን መንግስት ለሀያት ታህሪር አልሻም በአህመድ አልሻራ ለሚመራው ጽንፈኛ እስላማዊ ድርጅት የኤርዶዋን መንግስት ድጋፍ አድርጎ ስለነበረ በቃ በቱርኮች ድጋፍ ነው በቱርክ መንግስት ድጋፍ ያው በቀላሉ ከኢድሊብ ወደ አሌፖ የሚባለውን ከተማ ያዙ። ከአሌፖ እነ ሆም እና ሐማን ያዙና ወደ ደማስቆ ገቡ ማለት ነው። እና ሆም እና ሐማ በሚያዙበት ጊዜ ሶሪያ የነበረው ባሽር አልአሳድ ለኮሎኔል መንግስቱ ከኢትዮጵያ ፈርጥጦ እንደጠፋው ባሽር አልአሳድም ወደ መስኮ ሸሽቶ ሄደ እና ይሄ ኃይል በፊት ከአይሰስ ጋር ይሰራ የነበረ ከአልካይዳ ጋር ይሰራ የነበረ እና ይሄ አህመድ አልሻራ ማለት የአልካይዳው መሪ አልባግዳዲ ጓደኛ የነበረ ነው። በኋላ ከአይሳስ ይለያል። ከአይሳስ ከተለየ በኋላ ከአልካይዳ ጋር ግንኙነት ከአልካይዳ ጋር ግንኙነት መስርተው ለአህመድ አልሸራዊ ለአልካይዳው መሪ አህመድ አልሸራዊ ታዛዥ ነን ብለው መግለጫ አውጥተው ነበር። በኋላ እና ጃባት አልኑስራ የሚባል ድርጅት ነበር መጀመሪያ የተቋቋመው። ጃባት አልኑስራ ማለት በሲሪያ ያለው የአልካይዳ ቅርንጫፍ ማለት ነው። በአህመድ አልሸራዊ ስር የነበረ የአልካይዳ ቅርንጫፍ ነበር እና በኋላ አህመድ አልሸራ እሱም ከአልኑስራ የሚባለው ድርጅትን ከአልካይዳ ተለይተናል ብሎ መግለጫ ያወጣል። ከአልካይዳ ይለይና ይሄ ጃባት አልኑስራ የሚባለውን ድርጅት ሀያት ታህሪር አልሻም የሚል ድርጅት ይዘው እንግዲህ ኤችቲኤስ የሚባለው ሀያት ታህሪር አልሻም ኤችቲኤስ የሚባለው ድርጅት ወደ ደማስቆ ይገባል ማለት ነው እና ይሄ እንዲሆን 14 ዓመት ነው የፈጀበት።
እንግዲህ አድማጮቻችን ተመልካቾቻችን ወደ ፋኖ በመመጣበት ጊዜ ፋኖ የትጥቅ ትግል ኦፊሻል የሆነ የትጥቅ ትግል ከብልጽግና መንግስት ጋር የጀመረው የዛሬ 3 ዓመት ማለት ሚያዚያ 2015 ዓመተ ምህረት 3 ዓመት ሆነው ሚያዚያ 2015 ዓመተ ምህረት ነው እና ፋኖ ይሄንን የትጥቅ ትግል በሚጀምርበት ጊዜ የፋኖ አንድ ድርጅት አልነበረም። ይሄንን ልብ በሉልኝ። ድርጅት አልነበረም። አንድም ድርጅት አልነበረም። የነበሩት ምንድነው? አገዛዙ የአማራ ልዩ ኃይልን በትኖ የፋኖን ትጥቅ አስፈታለሁ በሚልበት ጊዜ ህዝብ ነው ያመፀው። በየቦታው በየወረዳው በየቀበሌው ህዝብ ነው ያመፀው። በየወረዳው በየቀበሌው ህዝብ ሲያምፅ በየቦታው 10 20 30 ሆነው የታጠቁ ኃይሎች መሳሪያችንን አንፈታም ብለው ሸፈቱ። ከዛ እነዚህ 20 30 ሆነው በየቦታው በጎንደር በጎጃም በወሎ በሸዋ በወለጋ በየቦታው እነዚህ በሚሸፍቱበት ጊዜ ምንድነው ከዛ በኋላ የሆነው? 20 30 የነበሩት ጋንታ የሆኑ የተለያዩ ጋንታዎች ደግሞ መሪዎቻቸውን መስለው ሻለቃ የሆኑ ሻለቃን እየመሰረቱ ሻለቃዎች ደግሞ እንደዚህ እየበዙ ሲመጡ አንድ ላይ የሆኑ ብርጌድ እየመሰረቱ ብርጌዶች ደግሞ እንደዚሁ አንድ ላይ የሆኑ ክፍለ ጦር እየመሰረቱ ክፍለ ጦሮች አንድ ላይ የሆኑ ኮሮች ደግሞ ብለው በ3 ዓመት ጊዜ ውስጥ ወገኖች ያለፈው ዓመት የዚህን ጊዜ 2 ድርጅቶች ነው የነበሩ። እንግዲህ በ2 ዓመት ውስጥ ያሉት በሙሉ ወደ እዝ ተሸጋግረው ወደ ምናምን ተሸጋግረው ሪስትራክቸር አድርገው እዞች ምናምኖች ሪስትራክቸር አድርገው 2 የአማራ ፋኖ ህዝባዊ ድርጅት የሚባልና የአማራ ፋኖ ብሔራዊ ኃይል የሚባል አፋብሃና አፋሃድ የሚባል 2 ድርጅቶች ተመሰረቱ። ስለዚህ 200 300 ምናምን የነበረ አደረጃጀት ወደ 2 ድርጅት አደገ። ወደ 2 ድርጅት በሚያድግበት ጊዜ በሸዋ የአፋሃድ ሸዋ ጠቅላይ ግዛት አለ፣ የአፋብሃ አሳምነው እዝ አለ። በጎንደር የአፋሃድ የጎንደር ጠቅላይ ግዛት እዝ አለ፣ የአፋብሃ የበላይ ዘለቀ እዝ አለ። እና በጎንደር 2 አደረጃጀት ነው የነበረው፣ በሸዋ 2 አደረጃጀት ነው የነበረው። በወሎ ግን አፋብሃ ብቻ ነው የነበረው። በጎጃምም ደግሞ አፋብሃ ብቻ ነው የነበረው። አዎ ማስረሻ ሰጠኝ ኮሎኔል ሙሀቤ ምናምን ፋንታው ሙሀቤ አሉ። ግን እነሱ አደረጃጀት ናቸው ማለት አይቻልም። ግለሰቦች ብቻ ስለነበሩ እኔ እንደ አደረጃጀትም ያን ያልቆጥራቸውም ነበር። ትልቁ ኃይል የነበረው በሸዋ 2 ኃይል አለ፣ 2 አደረጃጀት፣ በጎንደር 2 አደረጃጀት፣ በሸዋ 1 አደረጃጀት፣ በወሎ 1 አደረጃጀት፣ በጎጃም 1 አደረጃጀት። ስለዚህ በ2 ዓመት ውስጥ የጎጃም ክፍለ ሀገር ውስጥ ያሉ ፋኖዎች በአንድ ድርጅት ማከፍ ተችሏል። በ2 ዓመት ውስጥ ወሎ ያሉትን በሙሉ በአንድ ድርጅት ውስጥ ማከፍ ተችሏል። እነዚህን ወሎ ትልቅ ጠቅላይ ግዛት ነው፣ ጎጃም ትልቅ ጠቅላይ ግዛት፣ እነዚህን በሙሉ በአንድ ላይ ማምጣት ትልቅ ስራ ነበር። ያ ተሰርቷል። በ2 ዓመት ውስጥ ነው ያለው። አሁን ባለው ሁኔታ ወገኖቼ እነዚህ 2 አደረጃጀቶችም ተዋህደው አንድ የፋኖ አደረጃጀት ነው ያለው። የአማራ ፋኖ ብሔራዊ ንቅናቄ የሚል አንድ አደረጃጀት ነው ያለው። ስለዚህ በ3 ዓመት ውስጥ 200 300 የነበሩ ፋኖች በአንድ ላይ ተደራጅተዋል ማለት ነው። እና ይሄ ትልቅ ድል ነው። የፋኖ ትግል ተስፋ የሚጣልበት ነው ወይ ለሚለው ጥያቄ አዎ ተስፋ የሚጣልበት ነው የሚል መልስ ለመስጠት እኔ በድፍረት የምናገረው የተበታተነ የነበረው ኃይል በአንድ ላይ በመምጣት አሁን አንድ ወታደራዊ አዛዥ ነው ያለው። አንድ ወታደራዊ አዛዥ፣ እሱም ጀነራል ብርጋዴር ጀነራል ተፈራ ማሞ። ይሄ ቀላል ነገር አይደለም። ላለፉት 3 ዓመታት በጣም የሚያሳዝን የሚያበሳጭ የሚያናድዱ ብዙ ስህተቶች በፋኖች ተሰርተዋል። በፋኖች የሰብአዊ መብት ጥሰቶች ተፈጽመዋል። የጦር ወንጀሎች ተፈጽመዋል። አንደሬጅ ሴቶች ተረሽነዋል። ንጹሃን ዜጎች ወንጀል የሌለባቸው ሰዎች በአንዳንድ ጥጋበኛ የፋኖ አመራሮች ተገለዋል። አገዛዙ ከሚፈጽመው ያልተናነሰ ወንጀሎች በአንዳንድ የፋኖ አደረጃጀቶችና በአንዳንድ የፋኖ መሪዎች ተፈጽመዋል። የሰብአዊ መብት ጥሰቶች ተፈጽመዋል። ብዙ ስህተቶች ተሰርተዋል።
አንድ ሁለት ፋኖች እርስ በርስ ተጋድለዋል። በጎንደር በሸዋ በተለይ በሸዋና በጎንደር በተለይ እርስ በርስ ተታኩሰዋል። በጣም እንቁ የሚባሉ ታላላቅ የሚባሉ ስንት ከአገዛዙ ጋራ በሚደረጉ አውደ ውጊያዎች ስንት ተአምራት የሰሩ ሰዎች በእርስ በርስ ውጊያ የወደቁ ወገኖች በጣም ብዙ ናቸው። በእርስ በርስ ውጊያ። ስለዚህ እነዚህ ነገሮች በርካታ ሰዎች በፋኖ ላይ ተስፋ እንዲቆርጡ አድርጓቸዋል። ለፋኖ የነበራቸው ክብር እንዲወርድ አድርጓቸዋል። ፋኖች አይረቡም ብለው ፊታቸውን ከፋኖ ያዞሩ ሰዎች ብዛት ያላቸው ከዚህ የተነሳ ነው። ለምን የሰብአዊ መብት የሚጥሱ ፋኖች ካሉ፣ አንደሬጅ ሴቶችን የሚረሽሙ ፋኖች ካሉ ለምንድን ነው እነዚህ ፋኖችን ሰው የሚረዳው? ስለዚህ ብዙ ሰዎች እየተበሳጩ ሜዳ ላይ የፋኖ አደረጃጀቶች የፋኖ መሪ የሚባሉት ሜዳ ላይ በሚያደርጉት ነገር ብልጽግናን እንታገላለን ብለው ለህዝብ ቆመናል ብለው ህዝብን እንደዚህ የሚያደርጉ ከሆነማ በሚል ብዙ ሰው በፋኖች አዝኖ ፋኖቹን ከመደገፍ ፈቀቅ ያለ ፋኖቹን ከመደገፍ ወደ ኋላ ያለ ብዙ ሰው ብዙ ማህበረሰብ አለ። አዎ እርስ በርስ ሲዋጉ እኔ ወንድሜን ልገል ነው ወይ ፋኖ ሆኖ ብለው የፋኖን ትግል ትተው ወደ ቤተሰቦቻቸው ይሄዱ። እንደውም የፋኖን ትግል ትተው ጭራሽ ሚሊሻ አገዛዙ ጋር የገቡ ሚሊሻ የሆኑ ሰዎች አሉ። አገዛዙን መደገፍ ፈልገው ሳይሆን ምርጫ ስለሌላቸው ፋኖ ሆነው ፋኖቹ በተለይ ሸዋ ፋኖቹ ፋኖ ሆነው እርስ በርስ መዋጋት ከሆነ አገዛዙን የማይዋጉ ከሆነ አገዛዙን የማይታገሉ ከሆነ ለምንድን ነው ብለው ጥላው ወደ አገዛዙ ወደ ቤታቸው ሲሄዱ ደግሞ ብልጽግና ስለሆነ ያለው በየከተማው የግድ ሚሊሻ አድማ በተና ሆነው የሚመጡ ሰዎች ብዙ አሉ። እና እውነት ነው ፋኖች እርስ በርስ ሲገዳደሉ ከነበረ የሰብአዊ መብት የሚጥሱ ከነበረ እንደዚህ አይነት ስህተቶች ይሰሩ ስለነበረ በተለይ አንዳንድ ሁሉንም ማለት አይደለም በተለይ በአንዳንድ ቦታዎች እንዲህ አይነት ስህተቶች ይሰሩ ስለነበረ ህዝብ ተስፋ ቢቆርጥባቸውና ህዝብ ፊቱን ከነሱ ቢያዞር አይፈረድባቸው። ስለዚህ በፋኖ ላይ ተስፋ ቆርጠናል የሚሉ ሰዎች እኔ ለምን እንደዛ አሉ ብዬ አልፈርድባቸው። ለምን በፋኖ አንዳንድ አመራሮች የተሰሩ ብዙ ስህተቶች ስለነበሩ ይሄንንም ደግሞ በዋሜራ ሚዲያ በተደጋጋሚ ወጥተን ስንናገር የነበረው ስለሆነ ነገር ግን ወገኖቼ አሁን ባለው ሁኔታ ፋኖቹ አንድ ሆነዋል። አሁን አንድነት ስላለ አንዱ ባለጌና አረመኔ የፋኖ አመራር ሆነ የፋኖ ወታደራዊ አዛዥ እንደፈለገ ሊያደርግ አይችልም። አሁን በአማራ ፋኖ ብሔራዊ ንቅናቄ ውስጥ የህግ መምሪያ አለ። እንደፈለገ ሊያደርግ አይችልም። እንደፈለገ ሊገድል አይችልም። በፊት ምንድነው የሚሆነው መሰላችሁ? ለምሳሌ በሸዋ ሁለት አደረጃጀት ካለ እዚህ ይገልና በዛኛው አደረጃጀት ጋር ሄደ ተጠያቂ እንዳይሆን እዚህ ጋር ጥፋት ያደርግና ወደዚህኛው አደረጃጀት ይመጣል ላለመያዝ እና እንዲህ ያደረጉ የሚያወናብዱ በቃ የፋኖን ትግል ለግል ጥቅም አድርገው የሚዘርፉ ብዙ ወንጀል የፈጸሙ ፋኖች አሉ። አሁን ግን ድርጅት ስላለ በድርጅት ማዕቀፉ ተጠያቂነት ስለሚሰፍን ነገሮች ሁሉ መስመር ይያዙ። በፊት የሚጠይቅ አልነበረም። በየቦታው ሁሉም በቃ የአካባቢው ጀግና ነበር። አሁን ግን ድርጅት ባለመኖሩ ነበረ ተበታትኖ ስለነበረ ነው በየተበታተነበት የጦር አዛዥ ነኝ የሚለው ሁሉ ወንጀል ሲፈጽም የነበረው። አሁን ግን ድርጅት ስለተመሰረተ ድርጅቱ አንድ ስለሆነ አሁን አይታችሁ ከሆነ ጎንደር አካባቢ የሚደረጉ እገታዎች ምናምኖች ቀንሰዋል፣ ቆመዋል። ወገኖች ለምን ይመስላችሁ? ድርጅት ስላለ የሚቆጣጠር ኃይል ስላለ እና በዚህ ጉዳይ ላይ ከሰብአዊ መብት ጥያቄ ጋር በተነሳ ያዘኑ ያላችሁ ሰዎች አሁን ብዙ ነገሮች ተፈጥሯዊ ነው። ያው የሰው በስንዴ ማዕከል እንክርዳድ ስለሚኖር ይሄ ነገር አሁን ድርጅት ስለተቋቋመ በድርጅት ደረጃ መስመር እየያዘ ነው። የበለጠም ደግሞ ወደፊት መስመር ይዛል። እንደውም አሁን አንዳንዶቻችን ምንድነው እያልን ያለነው ለአማራ ፋኖ ብሔራዊ ንቅናቄ ከሰብአዊ መብት ጋር በተገናኘ ምንድነው እያልን ያለነው የአማራ ፋኖ ብሔራዊ ንቅናቄ አንደኛ ደረጃ በተለይ አገዛዙን በሰብአዊ መብት ጥሰት በተደጋጋሚ እየከሰሰ ለዓለም አቀፍ ማህበረሰብ በርካታ ደብዳቤዎችን የሚያስገባ እንደመሆኑ ሌላውን በሰብአዊ መብት ጥሰት የሚከስ ድርጅት
ራሱም ደግሞ ለሰብአዊ መብት ጥሰት ታማኝ መሆን ስላለበት ታማኝነት ደግሞ በንግግርና ላይላዩን ሳይሆን በስራ ታማኝ መሆን ስላለበት የአማራ ፋኖ ብሔራዊ ንቅናቄ የሰብአዊ መብትና የፍትህ ዴክላሬሽን ድንጋጌ ሊኖረው ይገባል የሚል እምነት አለኝ። ይሄንንም ለአንዳንዶቹ ኮሚኒኬት አድርጌያለሁ። እና በዚህ በድንጋጌ አንደኛ ከዚህ በፊት ለተሰሩ የሰብአዊ መብት ጥሰቶች የአማራ ፋኖ ብሔራዊ ንቅናቄ በአንዳንድ አመራሮቹ ሁሉ ሳይቀር ለተሰሩ ጥፋቶች የአማራ ፋኖ ብሔራዊ ንቅናቄ ይቅርታ መጠየቅ አለበት። ሁለተኛ የአማራ ፋኖ ብሔራዊ ንቅናቄ የህግ መምሪያ እንዳቋቋመ ሰምቻለሁኝ እኔ። ነገር ግን ይሄ የህግ መምሪያ እነማን እንደሆኑ ምን እንደሆኑ መረጃውን ይፋ ገና አላደረገም። ነገር ግን ይሄ የህግ መምሪያ የፍትህ መምሪያ የሚባለው ስራውን ጀምሮ ትክክለኛ በሆነ መንገድ ፍትሃዊ የሆነ አሰራር ላጠፉ ሰዎች ፍትሃዊ የሆነ አሰራር እስኪዘረጋ ድረስ የአማራ ፋኖ ብሔራዊ ንቅናቄ በሱ ስር ያሉ አደረጃጀቶች በሙሉ ማንኛውም ወታደራዊ አዛዥ በማንኛውም ዜጋ ላይ የርሸና ተግባር እንዳይፈጽም እገዳ እንዲደረግም ጠይቄያለሁ። ማንም ሰው ከዚህ በኋላ መረሸን የለበትም። በትክክል ፍትሃዊ በሆነ መንገድ የፍትህ መምሪያ የህግ አሰራር ተዘርግቶ ፍትሃዊ በሆነ መንገድ ውሳኔዎች እስኪወሰኑ ድረስ ማንም ሰው መረሸን የለበትም እና ይሄንንም እንዲያሳውቁ ጠይቄያለሁ። ሌላው ደግሞ መቼም ፍትህ ሁሌ መኖር አለበት። ከዚህ በፊት ወንጀል የፈጸሙ በጣም መጥፎ ወንጀሎች የፈጸሙ ሰዎች ካሁን ላሁን የአማራ ፋኖ አንድነት ድርጅት አንድነት ተመሰረተ ተብሎ ዝም ሊባሉ አይደለም። ስለዚህ በሂደትና በጊዜ ከዚህ በፊት የተፈጠሩ ወንጀሎችን የሚያጣራ ገለልተኛ ኮሚሽንም መቋቋም አለበት የሚል እምነት አለኝ እና እነዚህን ማድረጋቸው የአማራ ፋኖ ብሔራዊ ንቅናቄ ለሰብአዊነትና ለፍትህ ቁርጠኝነት እንዳለው ያሳያል እና አንዱ ብዙ ሰዎች በፋኖ ላይ ጀርባ እንዲሰጡ ያደረጋቸው ነገር ቢኖር እሱ ስለሆነ ይሄንን ያስተካክላሉ ብዬ ተስፋ አለኝ እና ያንንም ስለሚያስተካክሉ ፋኖ ተስፋ የሚጣልበት አይደል። አሁን ለምሳሌ በሸዋ አካባቢ በጣም ብዙ ችግሮች ነበሩ እና አሁን የሸዋ ለምሳሌ የሸዋ የፍትህ መምሪያ አለ። አሁን ሸዋ ውስጥ በተለይ በአሳምነው ውስጥ የአንድ ሰው ላይ እርምጃ ከመወሰዱ በፊት የእዙ ከፍተኛ አመራሮች አሉ 5 6 7 ያሉበት እነሱ ሙሉ ለሙሉ ሲስማሙ ነው እርምጃ የሚወሰደው። በእዝ ደረጃ ሲወሰን ነው እርምጃ የሚወሰደው እንጂ አንድ የኮር አዛዥ ወይም የክፍለ ጦር አዛዥ እንደወሰነ መጥቶ እርምጃ መውሰድ አይችልም። የተከለከለ ነው። እና እንደውም አንድ ማስታወሰው ፋኖ በተቆጣጠሩ አካባቢ አንድ ሌላ ሰው ኖርማል ሰው ሴቶችን ደፍሮ ወንጀል የፈጸመ ሰው እሱ ላይ ራሱ እዛ ከማህበረሰቡ ተቆጥቶ ራሱ እዛ ሰው ላይ እርምጃ መውሰድ አለበት ብሎ ማህበረሰቡ ራሱ ተቆጥቶ ነገር ግን የሸዋ አመራሮች ኢንጂነር ደሳለኝ ሲያስብ ሸዋ ኖ እንደዚህ ዝም ብለንማ እርምጃ መውሰድ አለ በስሜት በሞብ በቃ ገሌ እንዲ ነው መውሰድ የለብንም ተብሎ በጣም ተጣርቶ ተረጋግጦ በፍትህ መምሪያው ታይቶ ነው ሁኔታዎች ውሳኔዎች የተወሰኑ። ዝም ብሎ እንደፈለገ አንድ ኮማንደር እየተነሳ እርምጃ የሚወስድበት ሁኔታ መኖር የለበትም ተብሎ ተወስኖ በጣም ፍትሃዊ የሆነ አሰራር ለምሳሌ ተዘርግቷል እና እንደዛ አይነት ተመሳሳይ የሆነ ነገር በአፋብን ደረጃ ደግሞ መኖር አለበት። ይሄ አንዱ የብዙዎች ቅሬታ የነበረ ይሄንን ፋኖ አንድ ድርጅት መኖሩ ይሄንን ነገር ይቀርፈዋል የሚል እምነት አለ። ሁለተኛው አድማጮች ተመልካቾች የእርስ በርስ ውጊያው ነው። አሁን የእርስ በርስ ውጊያው ቆሟል። ይሄው 6 ወር 7 ወር አለፈ 8 ወር አለ እንደውም ወደ 8 ወር ገደማ 8 9 ወር አለፈ። በሸዋ ውስጥ የእርስ በርስ ውጊያ ምንድነው ያለው? በሸዋ ውስጥ እንደውም አሁን ሸዋ አንድ ሆነው በአንድ ወታደራዊ አመራር የሸዋ ፋኖች አሁን የአማራ ፋኖ ሸዋ ቀጠና ማለት ነው። የሸዋ ቀጠና የአማራ ፋኖ ብሔራዊ ንቅናቄ አሳምነውዝ ይባላል። አሁን በፊት የሸዋ ጠቅላይ ግዛት አሳምነውዝ የሚባለው ቀርቶ አሁን የአማራ ፋኖ ብሔራዊ ንቅናቄ የሸዋ የአሳምነው ሸዋ ጠቅላይ ግዛት ነው ይባላል። ስለዚህ አሁን ሸዋ ውስጥ አንድ አደረጃጀት ያለው እና የዚህ አደረጃጀት የድርጅቱ መሪ ኢንጂነር ሲያስብ ሸዋ ነው። የድርጅቱ ምክትል መሪ አርበኛ ጠጁ ነው። ጠጁ ማለት የአምደ ጽዮን ኮር በነመከታው ስር የነበረ የአምደ ጽዮን ኮር አዛዥ የነበረ ነው። ወታደራዊ አዛዡ ደግሞ ፋኖ አማንሸት፣ ምክትል ወታደራዊ አዛዡ ደግሞ ፋኖ ኢሳያስ ደመቀ አይደል? ስለዚህ አሁን ሸዋ ያለው ኃይል በሙሉ የሚታዘዘው በማን ነው? በወታደራዊ አዛዡ በአንድ ወታደራዊ አዛዥ ነው፣ በአማንሸቱ ነው።
ስለዚህ ያ ድርጅት የአማራ ፋኖ ብሔራዊ ንቅናቄ በሸዋ ቀጠና የሚመራው ደግሞ በአንድ ሰው ነው፣ በኢንጂነር ደሳለኝ ሲያሸሽፋል። ስለዚህ አንድነት ተመስርቷል። አንድነት ከመመስረቱ የተነሳ ብዙ ውጤቶችን ምን ይሆነው እያየን በአፋብን ደረጃ ደግሞ ወገኖቼ የፖለቲካ ዘርፍ ኃላፊ የእንትን መምሪያ ኮሚቴዎች፣ ስራ አስፈጻሚ ኮሚቴዎች ተዋቅረው በቃ የበለጠ ድርጅቱ ኤፊሽንት እንዲሆን ብዙ ስራዎች የተሰሩ የቅንጅት ስራ ለመስራት አንዳንድ ነገሮችን ለማድረግ እንደነ ጀነራል ተፈራ እነ ድርሳን እነ ባዩ አለባቸው እነዚህ በሙሉ ይሄ የወታደራዊ መምሪያ ኃላፊዎች ስራዎቻቸውን እየሰሩ እንደገና በጠቅላይ ግዛት መካከል ደግሞ ያለ ግንኙነት ደግሞ የበለጠ እየተጠናከረ ነው። አሁን ለምሳሌ ከአንድ ወር በፊት መጋቢት ላይ የአማራ ፋኖ የወሎ ቀጠናውና የጎንደር ቀጠናው ተዳምሮ በነፋስ መውጫ ያደረገው ኦፕሬሽን ሁላችሁም የምታስታውሱት። በተመሳሳይ ሁኔታ ከጥቂት ቀናት በፊት ደግሞ ወሎ ያለው ኃይል ወደ ከሸዋ ካለው ጋራ ተነጋግሮ አብሮ ሲመካከሩ የሚያሳይ ዜና መሰራቱንም ደግሞ በዚህ አጋጣሚ የሁላችንም ተከታትለናል ብዬ አስባለሁ። ምን ለማለት ፈልጌ ነው? በጠቅላይ ግዛት መካከል ያለው ትስስር ራሱ እየተጠናከረ ነው። በተለይ በወሎና በጎንደር መካከል ያለው ትስስር እጅግ በጣም ጠንካራ ሆኗል። እጅግ በጣም ጠንካራ በነ ወንድሙ ማሩና ጎንደር ባሉ አዛዦች መካከል ያለው መቀራረብ ልነግራችሁ አልችልም። በነ ድርሳንና በነ አማን በነ ኢሳያስ መካከል ያለው መቀራረብ ልነግራችሁ አልችልም። ስለዚህ የፋኖ አንድ ከመሆኑ የተነሳ አሁን በቅንጅት እየሰራ ነው። በፊት ይህንን ብዬ በፊት የአማራ ፋኖች እርስ በርስ መተዋኮስ በሸዋ ያለው ነው የምነግራችሁ። በሸዋ ለምሳሌ እርስ በርስ መተዋኮስ ሳይተዋኮሱ በነበረ ጊዜ በርካታ ቦታዎችን ይቆጣጠሩ ነበር። አሁን ለምሳሌ የመንዝ ውስጥ የመንዝ ከያ ዋና ከተማ ዘመሮን፣ የመንዝ ላሎ ዋና ከተማን ወገሬን፣ የሚዳ መራኛ እንደነ ሬማ ያሉ ሚዳ መራኛ ወረቡ እነሱ ዓለም ከተማ የመራ ቤት የወረዳ ዓለም ከተማን እነዚህን በርካታ ወረዳዎችን ሰላ ድንጋይን የሞጃና ወደራ ወረዳ ዋና ከተማ ሰላ ድንጋይን እነዚህን በሙሉ ፋኖች ይቆጣጠሩ። አሁን ምን ሆነ? በእርስ በርስ ይዋጉ ስለነበረ ህዝብም ጀርባ ስለሰጣቸው እርስ በርስ የሚዋጉ ከሆነ ለምን ይደግፋቸዋል? ህዝብም ፊት ስለነሳቸው ፋኖቹ ተናገሩ። ህዝብ የማይደግፈው ሰራዊት ዋጋ የለው። ፋኖቹ ከዛ በኋላ በርካታ ቦታዎችን ፋኖች ተቆጣጥሮ የነበረውን ቦታ አብዛኛውን ቦታ አገዛዙ መልሶ ያዘ። አየር ወለድ ልኮ አየር ወለድን አሰፋራ አገዛዙ መልሶ ያዘ። ባይገርማችሁ ከ8 ወር በፊት በሸዋ ከመሃል ሜዳ እንግዲህ መሃል ያለ ከመሃል ሜዳ ተነስቶ አገዛዙ ደብረ ብርሃን ያለምንም ችግር ነበር የሚጓዘው። ያን ያህል በቃሽ። ለምን? ሸዋዎቹ እርስ በርስ ይዋጉ ስለነበረ ሸዋ ፋኖች በቃ አገዛዙ በርካታ ቦታዎችን የገጠር ቦታዎችን በሙሉ ተቆጣጥሮ በቁጥጥሩ ስራ አስገብቶ እንደፈለገ ነበር ሚል የነበረው። አሁን ከብዙ ድካምና ከብዙ ጥረት በኋላ የሸዋ ፋኖች አንድ ሆኑ። በኋላ ነገሮች ተቀይረዋል። አፕሳይድ ዳውን ተቀይረዋል። አሁን አገዛዙ እንደ ልብ አየር ወለድ ነው ያለው። በጣም ጠንካራ ኃይል ነው ሸዋ ያለው። እንደ ልብ ከአንድ ቦታ ወደ አንድ ቦታ ይንቀሳቀስ እና በየቀኑ ይኸው የሸዋ አንድነት ይፋ ከተደረገ በኋላ ብዙ በዚህ ዙሪያ ላይ አልዘገብኩም እንጂ ወገኖቼ በየቀኑ በየጊዜው ነው በቃ ከአንድ ቦታ ወደ አንድ ቦታ ሎጂስቲክ ለማመላለስ ስንቅ ለማመላለስ በሚል አገዛዙ ቆም ስቅሉን ነው እያያሉና በየጊዜው ነው በየቀኑ ነው እዛ አካባቢ ያለ የአገዛዙ ሰራዊት የአገዛዙ አየር ወለድ እያለቀ እየተማረከ እየተመታ ያለው በየጊዜው። ለምን? መንቀሳቀሳቸው። ስለዚህ ከጥቁር አስፋልት ዘልቀው መሃል ገብተው ቁጭ ብለው በቃ ከዛ ዙ 23 እና መድፍ ከተኮሱበት ተራራ መንቀሳቀሳቸው። ለምን? ከዛ ወጣ ብለው ወደ አንድ ቦታ እንሂድ ካሉ ጉድፈል። ይሄንን ፋኖቹ ለማድረግ የቻሉት ለምንድን ነው? አሁን በአንድ አመራር ስር ነው ያሉት። በአንድ አመራር ስር በሁሉም ቦታ አሉ። ልንገራችሁ
ሸዋ ውስጥ በሁሉም ቦታ። ስለዚህ አንዱ ሴት በዚህ ምናምን እያለ በጣም የሎጂስቲክ ትግል ነው እየተደረገ ያለው። የሎጂስቲክ እና የፕሮቪዥን ትግል ነው እየተደረገ ያለው እና ሳይወዱ በግዳቸው እንዳለ በመንዝ ገጠራማ ቦታዎች ተራራማ ቦታዎች ሁሉ የገባው አየር ወለድ ሁሉ አሁን አጣብቂኝ ውስጥ ገባል። ስለዚህ ይሄ ወዴት ነው የሚሄደው ብትሉኝ ይሄ በየቦታው የተበተነው ተራራ ይዞ ቁጭ ያለ አየር ወለድ ሁሉ ሳይወድ በግዱ ሳይዋጋ አንድ በአንድ እጅ ይሰጣል። ለምን? የሚበላው ከሌለ የሚጠጣው ከሌለ ምንድነው የሚያደርገው? መውጣት መግባት ካልቻለ ምንድነው? ለዛ ሁሉ ቦታ ደግሞ በሄሊኮፕተር እያደረገ አገዛዙ በሄሊኮፕተር ሊያመላልስ አይችልም። በተለይ በአሁኑ ጊዜ ነዳጅ ውድ በሆነበት ጊዜ በሄሊኮፕተር ስንቅና ትጥቅ ሊያመላልስ አይችልም። ስለዚህ ጥለው መውጣታቸው አይቀርም፣ ብዙዎቹ ይማረካሉ። እና ይሄ ግን ለምንድን ነው አሁን የሸዋ ፋኖች በጣም በተጠናከረ መልኩ አንድ በሆነ መልኩ ነው የሚንቀሳቀሱት የነበረው። እና ስለዚህ የፋኖ ትግል ተስፋ የሚጣልበት ነው ወይ ለምትሉኝ በጣም ተስፋ የሚጣልበት ነው። በ3 አመት ውስጥ እዚህ ደረጃ መድረስ ለተቀማጭ ከማይቀር ሆኖ ይባላል እንጂ ቀላል አይደለም። እኔ በቅርበት ስለምከታተል ነው፣ ይሄንን ጉዳይ በቅርበት ስለምከታተል ነው የምነግራችሁ። አገዛዙ ፋኖች አንድ እንዳይሆኑ በቢሊዮኖች የሚቆጠር ገንዘብ በትኗል። ፋኖ አንድ እንዳይሆኑ በውስጥ የተገዙ እዚህ ጋር ታውታላችሁ። አሁን እዚህ ጋር የአፋብን አመራሮች እስክንድር ነጋ ምዛሌ ኤክስ አድርገዋል። ኤክስ ያደረኩት ለምሳላችሁ አሁን እስክንድር ነጋ አፋብን ውስጥ ስለሌለ ነው። እና የእስክንድር ነጋ ተጽዕኖ ራሱ ብዙ ዳሜጅ አምጥቷል። በፋኖች መካከል አንድነት እንዳይኖር መከፋፈል እንዳይኖር ብዙ ሰርቷል። የእስክንድር ተጽዕኖ ኔጌቲቭ አሉታዊ ተጽዕኖ ራሱ ቀላል አለ። በእስክንድር ምክንያት አልነበረ ስንወዛገብ የነበረው ወገኖች። የሸዋ ፋኖች እኮ በእስክንድር ምክንያት እኮ ነው ሲወዛገቡ። በእስክንድር ምክንያት አሁን እስክንድርን ገለል አድርገው እስክንድርን ወደ ጎን ተደርጎ እስክንድር የራሱን ኑሮ እየኖረ ነው። ምን እንደሚያደርግ አላውቅም፣ ብዙ ኢንተረስትም አይደለውም። ስለዚህ አሁን እስክንድር በፋኖ ትግል ውስጥ የለም። በፋኖ ትግል ውስጥ እስክንድር ስለሌለ አሁን ሸዋዎቹ እነዚህ በሙሉ አንዱ ነው። ግን በብዙ ፈተና ውስጥ አልፏል። ሶስተኛ የኮሙኒኬሽን ችግር አለ። በምንድን ነው የሚገናኙት? በምንድን ነው የሚነጋገሩት ነው ሰዎች? አሁን ለምሳሌ የአማራ ፋኖ ብሔራዊ ኃይልን ለመመስረት አራቱ አደረጃጀቶች እነምሬና ኢንጂነር ደሳለኝ ሳሽፍሯ ቋራ አካባቢ ለመሄድ 10 ቀን በላይ ነው በእግራቸው የተጓዙት። ይሄ ቀላል ነው እንዴ? ስለዚህ አንዳንዶቹ ፋኖ ለምን አንድ አልሆኑም፣ ፋኖ አንድ ካልሆኑ አይረሙም በሚል በቃ የስሜታዊ ሆነን አንዳንዴ በስሜት ነው የምናስበው። ስሜታዊ ሆነን ፍርድ የምንሰጥ ሰዎች አለን፣ የተሳሳተ ፍርድ። ግን አንድነት ለማምጣት የተከፈለውን መስዋዕት እንኳን ልብ ብለን ለማስታወስ ያቀተናል። 10 ምናምን ቀን እነ ምሬ ወዳጆ እና ኢንጂነር ደሳለኝ ከቆቦ ተነስቶ ምሬ ወዳጆ እዛ ከሸዋ ተነስቶ እዛ 10 ምናምን ቀን በእግራቸው እየተጓዙ ይሄንን አንድነት ያመጡት። ስለዚህ አንድነት ማምጣት ከባዳል። እንደገና ደግሞ ሰርጎ ገቦችም አሉ በገንዘብ አንደኛ ሲጀመርም አገዛዙ ልኳቸው እነሱ ውስጥ የገቡ ሰርጎ ገቦች አሉ። በመሐከል ደግሞ ደክሟቸው ደግሞ እጃቸውን ላገዛዙ የሰጡ ሰዎች አሉ። እነ ማስረሻ ሰጠ፣ እነ ኮሎኔል ፋንታው፣ እነ ኮሎኔል ባናገረው ያሉ ቁልፍ ቦታ ላይ የነበሩ ሰዎች ልባቸው የህዝብ ትግል ጋር ያልሆነ በአንድ ጎናቸው ፋኖ እያሉ በሌላ ጎናቸው ደግሞ ለአገዛዙ የሚሰሩ ሰዎችም መካከላቸው ነበሩ። ይሄንን ማጥራት በሂደት ማጥራት ጊዜ ይወስድ ነበር። ቀላል ፈተና አልነበር፣ ቀላል ቻሌንጅ አልነበር። እንደገና የአመለካከት የፕራዮሪቲ ጉዳይም አለ። አሁን በፋኖ ውስጥ ሁሉም አንድ አይነት አመለካከት አይደለም ያለው። አሁን የአማራ ብሔረተኝነት የሚባል ነገር አድጓል። ስለዚህ የአማራ ብሔረተኝነት ምን መልክ ይኑረው በሚለው ራሱ መስማማት ያስፈልጋል። የፋኖ ፕራዮሪቲ ምን ይኑረን በሚለው ጉዳይ ላይ መስማማት ያስፈልጋል። ጎንደር አካባቢ ያለው አመለካከትና ጎጃም ያለው ከጎንደር ከወሎ ያለው ከሸዋ አንድ አይነት ዓላማ ቢኖራቸው ዝርዝር በሆኑ ጉዳዮች ላይ ግን ሁሉም አንድ መስመር ላይ ላይመጡ ይችላሉ። ስለዚህ አንድ መስመር ላይ እንዲመጡ ስራዎች ይጠይቃል። ኃላፊነት በሚመደብበት ጊዜ ማንን ኃላፊ እናደርግ፣ ማንን መሪ እናደርግ፣ ሰጥቶ መቀበል ዊዝደም ይጠይቃል። መጨገባ እንዴት ቻሌንጂንግ መሰላችሁ እና የአንድነትን የመፍጠር ቻሌንጅን መረዳት አፕሪሺየት ማድረግ
መቻል አለብንና ያንን ማድረግ ከባድ መሆኑን ከተገነዘብን ፋኖች ላይ ተስፋ አንቆርጥ። እንደውም አሁን ፋኖች የደረሱበት ደረጃ አስደንቆን እንደውም የበለጠ ነው ድጋፍ የምናደርገው እና ያለው ሁኔታ ይሄ ነው። በ3 ዓመት ውስጥ ወገኖች አንድ ድርጅት ተቋቁሟል። በ3 ዓመት ውስጥ ትልቅ ስራ ተሰርቷል። ፋኖ አንድ የፖለቲካ አመራር አለው። ፋኖ አንድ ወታደራዊ አመራር አለው። በወታደራዊ መስክ ያለው ሁኔታ እኔ ባለኝ መረጃ ጥሩ መስመር ላይ ነው ያለው። በፖለቲካው መስክ ግን ያለው ሁኔታ ብዙ መስተካከል ያለበት ነገር አለ። ለምሳሌ ወታደራዊ አዛዡን ጀነራል ተፈራ ናቸው። ስለ ጀነራል ተፈራን 1-2 ጊዜ ቃለ መጠይቅ አድርገው ከሳቸው ሰምተናል። ወታደራዊ የድርጅቱ መሪ ዘመነ ካሴ ግን የት እንዳለ ድርጅቱ ከተቋቋመ ጊዜ ጀምሮ የድርጅቱ መሪ ዘመነ ካሴ አስተያየት ሰጥቶ አንዳንዶቹ እንደውም ሀገር ውስጥ አይደለም የሚሉም አሉ። በጣም ብዙ የተለያየ አስተያየት ነው የሚሰጥ። ስለዚህ ድርጅቱን እየመራ ነው ወይ ዘመነ ካሴ፣ አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄን እየመራ ነው ወይ? እየመራ ከሆነ where is he? የብዙ ሰዎች ጥያቄ። እንደገና ድርጅቱን የፖለቲካ አመራሩን የሚመራ ከሆነ የፖለቲካ ማኒፌስቶ፣ የፖለቲካ ሮድማፕ፣ ፖለቲካዊ በሆኑ ጉዳዮች ላይ የተሰጡ ውሳኔዎች ለምንድን ነው ይፋ የማይሆኑት? አፋብዕን የአማራ ፋኖ ብሔራዊ ንቅናቄ እንደ ድርጅት ፖለቲካውን እየሰራ ነው። ከአማራ ፋኖ ብሔራዊ ንቅናቄ የፖለቲካ ስራ ይልቅ ወገኖቼ ይቅርታ ይደረግልኝና የቴዲ አፍሮ አንድ አልበም ህዝብን በፖለቲካ ያነቃነቀ እንግዲህ በፖለቲካውን ማነቃነቅ የነበረበት እንግዲህ የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ ኃላፊዎች ነበሩ። ግን እነዚህ የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ ኃላፊዎች ህዝብን መሳብ አልቻሉም። የአማራ ፋኖ ብሔራዊ ንቅናቄ ፖለቲካል ሊደርሺፕ እና የፖለቲካ ዳይሬክሽን የህዝብን ቀልብ መሳብ አልቻለም። ህዝብን ማነቃነቅ አልቻለም። ስለዚህ የፖለቲካ አመራሩ ችግር አለበት ማለት ነው። ስለዚህ የፖለቲካ አመራሩ ራሱን መመርመር አለበት። የፖለቲካ ሊደርሺፕ ዳይሬክሽን መስጠት መቻል አለበት። የአማራ ፋኖ ብሔራዊ ንቅናቄ የሚሰጠው የፖለቲካ አመራር ደግሞ በተቻለ መጠን አቃፊ መሆን አለበት። አግላይ መሆን የለበትም። ቪዥነሪ መሆን አለበት። እና አብይ የተሻለ ከሌሎች የፖለቲካ ድርጅቶች የተሻለ ኢትዮጵያን የአማራውን ማህበረሰብ እንደዚሁም ኢትዮጵያን ወደ ተሻለ ደረጃ የሚያሻግር መሆኑን የሚያሳይ የፖለቲካ ፍኖተ ካርታ ጠረጴዛ ላይ ማድረግ መቻል አለባቸው ህዝብ እንዲያነቡ። ያንን እያደረጉ አይደለም። we don't have that። ተስፋ ነው እየተሰጠን ያለ። ስለዚህ በዚህ ጉዳይ ላይ የፖለቲካ አመራሩ ብዙ ስራ ይጠበቅበታል። የወታደራዊ ሊደርሺፕ እንኳን በጣም ጥሩ ደረጃ ላይ ነው ያለው። ጀነራል ተፈራ በጣም ጥሩ ስራ እየተሰራ ነው። ፋኖ from military perspective ፋኖ is in good shape። ፖለቲካው ግን ችግር አለበት። ስለዚህ ፖለቲካውን ያስተካክላሉ ብዬ አስባለሁ። ስለዚህ የአማራ ፋኖ ተስፋ የሚጣልበት ነው ወይ? አዎ ወገኖቼ፣ አማራ ፋኖ ተስፋ የሚጣል በ3 ዓመት ውስጥ ተአምር ነው እነዚህ ሰዎች የሰሩት። በ3 ዓመት ውስጥ የተሰራው ተአምር ነው። በመጨረሻ የምለው ነገር ምንድነው? የአማራ ፋኖ ላይ ተስፋ የቆረጡን ሰዎች በአማራ ፋኖ ላይ ተስፋ ከቆረጥን ታዲያ ተስፋችን ምንድን? ምን አማራጭ አለ? እሺ ለፋኖ ጀርባችንን እንስጥ፣ ፋኖን አንደግፍ። ከዛስ ምርጫችን ምንድነው? ምንድነው የምንሰራው? ምንድነው የምናደርገው? ይሄን መጠየቅ መቻል አለብን። ስለዚህ በፋኖ ተስፋ ቆርጫለሁ የምትሉ ሰዎች ካላችሁ በሌላ አባባል የዘረኛው የኦሮሞ ብልጽግና እንዲቀጥል እስማማለሁ ማለት እንደሆነ እወቁ። ፋኖን ካልደገፍን፣ ፋኖን ካልረዳን ኦሬዲ ፋኖ ተአምር እየሰራ ነው፣ አንድ ሆነዋል። ግን ሌሎች ችግሮችም አሉበት ከተባለ ያንን ችግሮች ፋኖ አስተካክሎ ወደፊት እንዲሄድ ካላደረግን፣ እኛው ራሳችን የፋኖ አካል ካልሆንን ስታተስ ኮ እንዲቀጥል ፈልገናል ማለት። ለምን አሁን ኢትዮጵያ ውስጥ ባለው ሁኔታ ዘረኛው
የኦሮሞ ብልጽግና ሊቀይር የሚችል ስር ነቀል ለውጥ ኢትዮጵያ ውስጥ እንዲመጣ ሊያደርግ የሚችል ብቸኛ ኃይል በአሁኑ ጊዜ ፋኖ ብቻ ነው። ፋኖ ካላሸነፈ፣ ፋኖ ጠንክሮ ካልወጣ፣ ፋኖ ከሌለ አሁን ያለው ስርዓት ይቀጥላል። ይህንን ማወቅ አለባችሁ። ፋኖ ላይ ተስፋ ቆረጠን የምትሉ በተለያየ ምክንያት የሰጣችሁ ፋኖ ላለመደገፍ ወገቤን የምትሉ ሰዎች ካላችሁ ምክንያቱ ይሄ ነው። ስለዚህ ፋኖን ከመደገፍ ውጪ ሌላ ምንም ምርጫ የለም ወገኖች። ፋኖ እኔ ባለኝ አሰስመንት ጥሩ ደረጃ ላይ ነው ያለው። ጥሩ ደረጃ የፋኖ ተስፋ የሚጣልበት ብቻ ሳይሆን ፋኖን መደገፍ ተስፋ የሚጣልበት ብቻ ሳይሆን ፋኖን መደገፍ የግድ ነው። ኢትዮጵያ ውስጥ ለውጥ እንዲመጣ ከፈለግን በተለይ የቴዲ አልበምን እየሰማችሁ ኢትዮጵያ ውስጥ ባለው ነገር እያለቀሳችሁ ያላችሁ እያዘናችሁ እያዘንን እየተበሳጨን ያለን ሰዎች በአሁኑ ጊዜ ኢትዮጵያ ውስጥ ቴዲ አፍሮ ያለውን ባንዲራውን አንሱ አይደል ያለው? ባንዲራውን አንሳ አይደል ያለው? ባንዲራውን አንስተው እየታገሉ ያሉት ፋኖች ናቸው። ስለዚህ ፋኖን ለመደገፍ ለማገዝ ቆርጠን እንነሳ። ስላዳመጣችሁ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።